ታዲያስ አዲስ ያደመጣችሁ የምትገኙት ታዲያስ አዲስ ነው። ከወራቶች በፊት ይሄንን ጉዳይ አንስተነው ነበር። በተለይ በደቡብ አፍሪካ የሚኖሩ ኢትዮጵያውያንን በተመለከተ እየደረሰባቸው ስላለው ነገር በጣም ብዙ ነገር አንስተን ተጫውተን ነበር። በተለይ የኢትዮጵያ ኤምባሲ ምን ማድረግ አለበት የሚለውን ጉዳይ ተነጋግረንበት ነበር። አሁንም ግን ብዙ መፍትሄ የሚፈልጉ ጉዳዮች እንዳሉ ደቡብ አፍሪካ ከሚኖሩ ኢትዮጵያውያን እየሰማን እንገኛለን። እሱን የተመለከተ ጉዳዮች ለማንሳት ወደ ደቡብ አፍሪካ ደወል አድርገናል። ሄሎ እንደምን አለ? አቤት እግዚአብሔር ይመስገን። ማን እንበል መጀመሪያ ከየት አካባቢ እንደምትደውል ንገረን እስኪ። እሺ ስሜ እንግዳ ይባላል። እሺ ኮሚኒኬት ያደረኩት ከጆሃንስበርግ ሲቢዲ ዋናው ላይ ያለሁት። በዛ አካባቢ ነው የምኖረው። ምን ያክል አመት ሆነ ደቡብ አፍሪካ ስትኖር? almost from 1997 ላይ until now 28 አካባቢ almost 28 አመት ሆኖኛል በዚህ ሀገር ላይ ስኖር። እስካሁን ባሉት የሥራ ተቋማትም ህብረተሰብ ጥሩ ሂደት ነበር የነበረው። ከመጀመሪያ ሀገራችን ከነበርንበት ሀገር ላይ ስደት ላይ ጥሩ ይዞታ ነበር ያለን እስካሁን። ግን በተቻለው መጠን ደግሞ አንዳንድ ነገሮች ይጠባሉና ጥሩ ህብረተሰብም አለን፣ ኢትዮጵያኖችም አሉ፣ ብዙ መልካም ሰዎችም አሉ። የነበረው ነገር ግን ስንመለከት በተለይ ቅርብ ጊዜ ስለ ሳውዝ አፍሪካ ስለሚኖሩ ኢትዮጵያውያን በተመለከተ ብዙ ኢትዮጵያውያን ህይወታቸው እያለፈ እንደሆነ እየሰማን ነበርና እሱን በተመለከተ ብዙ ኢትዮጵያውያን ህይወታቸው እንዳለፈም እየነገራችሁን ነበርና በዋነኝነት ምክንያቱ ሊገለጽ ይችላል እንደዚህ እየተጨቆኑ ያሉበት ጉዳይ? ያ ጭቆኖች አሉ፣ ብዙ ድርጊቶች እየተደረጉ ያሉትን ነገር አሉ ማለት ማህበረሰቡ ኢትዮጵያኖች ባሉበት ሰዓት አሁን በስራ ዓለም ላይ ያሉ ሰዎች ሁሉም ቻሌንጅ አለበት። ግን እየተደረገብን ያሉ ነገሮች ትንሽ ከሌሎች ዓለም ሀገር አቀፍ ጉዳት ተጽዕኖ እየመጣብን ያለ ነገሮች አሉ አሁን ባለንበት ጊዜ። ግን ያው ከምንድነው አንፃር የሚለው ማህበራዊ ህብረተሰቡ መተጋገዝ እንዴት ነው የሚለውን ነገር ሚት መደራረግ ብዙ ተጽዕኖ የሚያመጡ ነገሮችን ህብረት ያስፈልገናል ብዬ አስባለሁ። አሁን ባለንበት ሰዓት ኢትዮጵያን ምናልባት ህብረት ያስፈልገናል ስትል ኢትዮጵያን እዛ እንደ ኮሚኒቲ ማህበር የላችሁም? ኢትዮጵያን ማህበር የለም? አለ፣ ህብረቱ አለ። ህብረቱ የተጠናከረ ጥሩ አቋም አለ። ግን ከመንግስት ተቋማቶች ከፓርቲም ያሉ ደረጃዎች ለኛ በስደት ባለንበት መንገድ ላይ ብዙ ቀዳዳዎች አሉና እገዛ መኖር አለበት የምለው ከህዝቡም አንፃር ቢሆንም ተቋማቶች ባሉበት በኤምባሲም ይሁን በስልጣን ውስጥ ያሉ ሰዎቹ ለመንግስት ተጽዕኖ እየፈጠረ ያለው ነገር የኢትዮጵያ ህዝብ አንድ ሰው ሲሞት ሀገር እንደመሞት ነውና ብዙ ሰዎችን ከለላ መደረግ አለበት። ለምሳሌ አሁን በናይጄሪያ በሚደረጉ ህብረተሰብ አንድ ግለሰብ ሲሞት ፕሬዝዳንቱ መግለጫ ይሰጣል። አንዳንድ ነገሮች ሀገሪቱን ተቃውሞ ያመጣል። ለምን? ህብረትነቱ ያሳያል። በእኛ ላይ የሚያሳየው ግን ብዙ መሰራቶች ያሉባቸው ነገሮች አሉ እና ያንን ነገር በጽሁፍ ብቻ ቢሆን ተጽዕኖ ይኖረዋል። ግን ሚዲያ መውጣት አለበት። ሚዲያው ሲወጣ ደግሞ ህብረተሰቡ የበለጠ ጥሩ ነገር ያደርጋል ብዬ አስባለሁና መንግስት በዚህ ስራዎች ላይ ተጽዕኖ አቅርቦቱን እንዲያይልን እንፈልጋለን። ማለት በስደት ላይ ብንኖርም ሀገር ነን። አንድ ሰው ሲሞት በቀን ብዙ ሰው ነው እየሞተ ያለውና አንድ ሰው ሲሞት ኤምባሲ ተቀብሎ ለቤተሰብ ያስረክባል ፍላይ አድርጎና ያ ዜግነት ነውና አንድ ነን። ኢትዮጵያኖች ፍቅር አለን፣ ሀገራችን ነው፣ ማናችንም እንወዳለንና አንድነታችንን እንጆይ አድርገን ከቨር መደራረግ አለብን። በህዝቡ ላይ ተቋሙ መኖር አለበት። ምን እየተሰራብን ያለው ነገር ብዙ እስረኞች አሉ በስር ውስጥ እዚህ ሳውዝ አፍሪካ ውስጥ ድምጻቸው አልወጣ
በወረቀት ጉዳይ አለ በብዙ ምንም ክሪሚናል ነገር ሳይኖር በብዙ ድርጊቶች እየተደረገብን ያሉ ነገሮች አሉና ያሳዝናል። ለልጆች ራሱ እየተሰጠ ያለው ነገር ትምህርት ቤት ራሱ አገልግሎት ፔን ነው እና ለውጥ መምጣት አለበት። ለኛ ሰርተን ሀገራችንን ኤክስፖርት ለማድረግ የምንችልበት ለውጥ ነው ስደት የወጣንበትና መንግስትም ይሄንን ተጽዕኖ አምጥቶ ለኛ መቆም አለበት ብዬ አስባለሁ በእኔ አቋም። እና ልጆች ተወልደው ራሱ ትምህርት ቤት ተምረው ጨርሰው ራሱ የስራ እድል የማግኘት ኦፖርቹኒቲ ራሱ አይኖራቸውም። በዚህ አቋም ባለው በስደት ውስጥ ያለበት ብዬ ነው ማስበው በዚህ ያለውና ብዙ ተጽዕኖ እየተደረገ ነው ያለው። በአሁን ሰዓት ራሱ ዲፓርትመንት በቪክቶሪያ ባለው ኦማፌር በር ላይ አታክ እያደረጉ ህዝቡን እየያዙ የመሄድ ቻንስ እየተጠቀሙ ነው ያሉት ፖሊሱ። ዛሬ የሚያወጡት አንድ መግለጫ እንደነበረ ሰምቻለሁ። ፌብሩዋሪ 17 ላይ አንድ የወጣ መግለጫዎችም እንደዚሁ እንደነበሩ አስታውሻለሁ። ከቀናቶች በፊትም እንደዚሁ በተለይ የደቡብ አፍሪካ ጋቨርንመንት መሰል ጉዳዮች ላይ ኮስተር ብሎ ሊሄድ እንደሆነ በተለይ ከሌላ ሀገር የሚመጡ በተለይ ኢትዮጵያውያንን ደግሞ በደንብ ኮስተር ብሎ ሊያዩዋቸው የሚገቡ ኮስተር ያሉ እንደ ረቂቅ ነገሮች እየወጡ እንደሆነ እየሰማን እንገኛለንና እሱንም እስኪ አያይዘህ ንገረን። ያው እሱኛው ይሄ የመንግስት ተቋማቱ ውሳኔ ወሰነው ለሀገሪቱ ፕሮቴክት ነው። ያሞን ግን እኛ ፕሮቴክት ቢደረግም ለኛ ተጽዕኖ በስደተኞች ባለንበት አቋም ተጎጆች ነን። እኛ ስንጎዳ ልጆች ይጎዳሉና ዲቪካል ነው፣ በጣም ሄቪ ነው ማለት አሁን እየተደረገ ያለው ነገር። ሶልጀር የተመደቡ አሉ እና ይሄ ነገር ለኛ አፌክት አለውና ትልቁ ስራ ወረቀት ኖሮ እረፍት ኖረ መኖር ትችላለህ በአገር በጥል በስደተኝነት መኖር እንኳን አትሊስት ቢሆን እንደሌላው ሀገር ቢሰራ ጥሩ ነው። ግን ያን ትሪትመንት እያደረጉ አይደለም እና ይሄ ነገር አገሪቷን የማጠናከር ነው ይዘት እየተካሄደ ያለውና በዚህ ውስጥ ደግሞ መንግስት ለኛ ከለላ መቆም አለበት። በምን ጉዳይ የሚለው ነገር ይሄ ውሳኔው ለኛ ታርጌት ብዙ ለምን ሲቲዝን አይደለንም። ብዙዋኖቹ አሰላም ሲኬ ነው የሚጠቀሙት የስድስት ወርና የአመት እና አንድ የአራት አመት ተጽዕኖ የሚያገኙ ወረቀት ሰዎች ናቸው እና እነዛ ሰዎች ደግሞ ወረቀት እየታደሰላቸው አይደለም። ኢቭን አሁን ራሱ ወረቀት ሊያሰሩ በሮብ የሚሰራ ወረቀት በር ላይ በማድፈት በመንገድ ላይ በሮድ ላይ በመያዝ ሊያድሱ በመጡ ሰዎች ላይ ታርጌት እየተደረገ የማሰርና ገንዘብ የመጠየቅ ይዘታዎች እያሉ ነው ያሉት እና እነዛ ገንዘቦች አንድ ሰው ሲጠየቅ ለቤተሰብ መርዳት የሚችለው ብዙ ኮስት የሚያደርጉ በሀገር ላይ ከቨር የሚደረጉ ነገሮች አሉ እና ይሄ ነገር ተጽዕኖ አለው በጣም እና ህዝቡ ሳይሆን መንግስታት እንጆይ አድርጎ ይሄን ነገር ሄልፕ አድርጎ ነገሮችን ማድረግ አለበት ብዬ አስባለሁ። ግን ምናልባት ከሌላ ሀገር የመጡ ሰዎችን በሀገራችን አትኑሩ የሚለው ጉዳይ የበለጠ ከአመታቶች በፊት በደቡብ አፍሪካ ተንሰራፍቶ እንመለከተው ነበረ። አሁንም ተመልሶ እየመጣ እንዳለ የሚያሳዩ ፍንጮች አሉ በተለይና ይሄን በተመለከተስ እናንተ ጋር የደረሰባችሁ ጉዳይን በተመለከተ ማወቅ እንችላለን? ያው ይቻላል። አሁን ይሄ ምንድነው ውጡ የሚለው የተለያዩ ፓርቲዎች በናይን ፕሮቪንስ በ9 ሀገሮች ባሉበት ፖለቲካ ፓርቲዎች የተለያየ ሐሳብና ያው ፓርቲውን ለማሸነፍ ተጽዕኖ እያመጡ ነው ያሉት እና ያ ታርጌቱ ወደኛ ነው ብዙዋን እያዘነበለ ያለው ወደኛ ነው ማለት ያው የምርጫ ደረጃው አሁን ምርጫው ደርሷል። ምርጫው በመድረሱ ታርጌት እየተደረገ ያለ ነው ከታችም እስከ ላይ ባለው ደረጃ እኛ ህብረተሰብ ላይ ነው ጉዳት እየመጣ ያለው። ስለዚህ ይሄ ነገር ስቲል አሁንም እየተደገመ ነው ያለው ከዚህ አመታት ከባለፉት አመታቶችም ተፈጥሯል በዚህ አይነት ጉዳይ ላይ እና ህብረተሰቡ ቆሞ በመሄዱ ብቻም ሳይሆን በመኖሩ ራሱ ኢንስትራክሽን የሬት ብዙ ነገር በመስራት ብቻም ሳይሆን በብዙ ታርጌት እየተደረገ ነው ያለውና ይሄ ነገር ህዝቡ ብቻም ሳይሆን መንግስታት ቆሞ የዓለም መንግስታትም ይሁን ለዚህ ያለ ነገሮች ራይታችንንና መብታችንን እንዲከበር
ድምጽ እንዲሰማ ብዬ አስባለሁ። በዋነኝነት ግን የኢትዮጵያ ኤምባሲን በተመለከተ ግን በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ እናንተ አሁን በአሁን ሰዓት በአፋጣኝ እንዲያደርግላችሁ የምትጠብቁት ነገር ምንድነው ተብሎ ቢገለጽ መልስ ማግኘት ይቻላል? አዎ መገለጽ ያለበት ነገር መብታችንን ማስከበር ነው። ህሊናችንና መብት አንድ ሰው ሪስፔክት ሊደረግ ይገባል። ህጋዊም ሲሆን ሲጠየቅ በአገሪቱ ደረጃ እንደ ሌሎች ሀገር ዜጋ ተከብሮ መጠየቅ ያለበት ነገር ካለ ሪስፔክት አድርጎ መንግስትም ደግሞ ኤምባሲ ይሄንን ነገር ጉዳዩ ሳያውቀው ቀርቶ አይደለም እና ማስተካከል አለብን። ማየት አለባቸው ጉለቱ ምንድነው፣ መንግስትስ ምን እየሰራ ነው የሚለውን ነገር። ከዛ ያለው አንጻር ደግሞ ኤምባሲ ጉዳይ ተጽዕኖ ማምጣት አለበት። ለምን ብዙ ስራዎች መስራት ይችላል። ኤምባሲ ከአንጻር ደረጃ ብዙ ነገሮችን ሀገር ወክሎ እስካለ ድረስ ልጆች የሀገሬ ልጆች ብሎም ራሱ ይሄን ነገር ከቨር ማድረግ አለበት። ለምን ብዙ እናቶች እየተጨነቁ ነው ያሉት በኢትዮጵያ ውስጥ፣ ብዙ ወንድማማቾች፣ ብዙ እህቶች ወገኔ እያለ ከዚህ ይልቅ ኢትዮጵያ ውስጥ ያሉ ሰዎች ፋሚሊ ሰዎች እየተጨነቁ ነው ያሉት ከኛም ባለፈ ማለት ነው። ምን ያክል ግን እንደ ኮሚኒቲ ግን ምን ያክል ኢትዮጵያውያን በደቡብ አፍሪካ ይኖራሉ ተብሎ ይገመታል? እናንተ ምናልባት ግምታዊ ቁጥሩ ይኖራችሁ ይሆን? ግምታዊ እስከ 400 እስከ 5 ደረጃ ይባላል። 400 ሺህ ግን በቀን የሚሞተው ሰው ማክሲመም 6 እና 7 ሰው ነው እየሞተ ያለው ግለሰብ ኢትዮጵያዊ ማለት ነው። ወራይ ደግሞ ኢትዮጵያዊ እና ይሄ አፌክትነቱ መንግስት ሊያገናዝበው ይችላል፣ ሊያየው ይገባል በዚህ ጉዳይ። ለምን ሰው ልጅ ገንዘብ ሳይሆን አገር ሀብት ማለት ህዝብ ነው እና ለውጥ ማምጣት የሚቻለው ከመንግስት ጋር ያለውን ነገር በወረቀት ጉዳይ በተለይ በልጆች ጉዳይ ላይ በትምህርት የተራሱ ብዙ መሰራት ያለባቸው ነገሮች አሉ። በጣም ብዙ አንዳንዱ ልጆች መማር ያልቻሉ ሰዎች አሉ፣ አቅም የሌላቸው ሰዎች አሉ። ብዙ በየጓዳው ብዙ ቁስል አለና ይሄን ነገር መንግስት ሚዛን አድርጎ ፋይት ማድረግ አለበት። ከኛ ጋር እንጆ የሆነው ተቋማቱን መደረግ ያለበት ነገር አለበት ብዬ አስባለሁ በእኔ በኩል። ለምን ብዙ አመታቶች በቆየን ጊዜ እንደዛ አይነት ነገሮች ተፈጥሮ አይታወቅም፣ ተሰምቶም አይታወቅም። ግን ትልቁ ነጥብ የኛ ህብረተሰብ ኢትዮጵያ የተባለ አንድነትና ፍቅር መስራት አለበት። በሳውዝ አፍሪካ ያሉ ህብረተሰብ በእምነቱም ይሁን በተለያየ አቋማትም ቢኖር ህብረቱን ፍቅር አድርጎ ከኤምባሲም ከተቋማቶችም ከተለያዩ በ9 ሀገሮች ያሉትን አሰራሮች በሰላም የኛን ነገር ማስከበር አለብን ብዬ አስባለሁ በእኔ በኩል። እንግዲህ አጠር ያለ ቆይታ ነው ያደረግነው። ከዚህ በኋላም መጠነኛ ቆይታ እንደምናደርግ ቃል እየገባን፣ ግን የኢትዮጵያ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ የእናንተን ጭንቀት ችግር ሰምቶ አፋጣኝ እርምጃ ይወስድላችኋል ብለን ተስፋ እናደርጋለን። እንደሚሰሙትም ተስፋ እናደርጋለን። በመጨረሻ ግን ቀረ የምትለው ምናልባት እኔ ያልጠየቅኩህ ቀረ የምትለው ጉዳይ ካለ እንድታነሳ እድሉን ልስጥ። ኦኬ አሁን በትላንትናና በዛሬው ዕለት የተደረጉ ድርጊቶች አሉ። ግን ተጽዕኖ ምንድን ነው? አንድ ሰው ግለሰብ ገንዘብ ሴቭ ለማድረግም ራሱ ባለበት መጠን እስከ መደብደብ ደረጃ፣ እስከ መግረፍ፣ እስከ መግፋት፣ መብትን እስከ መንጠቅ ድረስ ደረጃ እየተደረሰ ያለበት ሁኔታ ነው። በጣም ለቅሶ ላይ ነው ህዝቡ ያለው፣ በልቡ ይዞት አሙቀ ያለ ነገር ነው እና በጣም ብዙ ሰው ፕሬሽ ሆኖበታል፣ በስትረስ ያለበት ነው እና በተለይ ይሄን ነገር ዛሬ ነገ ሳይባል የመንግስት ተቋማቶች ሊነሱ ይገባል ብዬ አስባለሁ። ለምን ህብረተሰቡ እየሞተ ነው ያለው። መሞት ማለት ስር ሰደድ እየሆነ ነው ያለው እና ዳግም ዛሬ ያየው ሰውዬ ነገ ላይኖር ይችላል። ሰዎች እየተገደሉ ነው ያሉት። በትላንትናው ራሱ አንድ በታክሾፕ ውስጥ በአንድ ጥያቄ እቃ በጠየቀው ህብረተሰብ ግለሰብ ለጥይት ገሎት በመሄድ ራሱ ይሄ አንድ ሴንስ ነው። ዩቲዩብ ላይም ሊታይ ይችላል፣ በፕሮግራም በቲክቶክ ላይም ሊታይ ይችላል ብዬ አስባለሁ። እዚሁም ሊያዩ ይችላል። ይሄ ነገር ራሱ ሊያም ይችላል እና ብዙ ቁስሎችን በማንሳት ሳይሆን ህብረተሰቡ ጸሎት ያስፈልገዋል። በጣም በጭንቅ ነው ያለው እዚህ ጉዳይ ላይ በጣም
አንድነታችን ህብረታችን መቀጠል አለበት ብዬ ነው ማስበው። የመስራት ብቻ ሳይሆን ህብረቱ የመስራት ለውጥ ማምጣት አለበት። ህብረተሰቡ ከዓለም ካለበት ሁኔታ ውስጥ ከመንግስትም ጋር ይሁን ከተለያዩ ተቋማትም ጋር በጣም እንጆይ ሆኖ መስራት አለበት ብዬ ባይ ነኝ። በዚህ ጉዳይ ሁሉ ሰው ጨንቆታል፣ በዝምታ ነው ያለው። እንግዲህ ጭንቀታችሁ ይገባናል። የምታነሱትን ሐሳብ ሁሉ ጊዜም ለማቅረብ እኛም እንተጋለን። እናንተም አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን። ስትፈልጉን ግን በምትፈልጉት አጋጣሚ ሁሉ ልትነግሩን ትችላላችሁ። የኢትዮጵያ ኤምባሲም ይሄንን በትልቁ የኢትዮጵያ መንግስትም እንግዲህ ጉዳታችሁን ጭንቀታችሁን ሰምቶ አፋጣኝ እርምጃ ይወስዳል ብለን ተስፋ እናደርጋለን። በደቡብ አፍሪካ ከጆሃንስበርግ እንግዳ እጅግ አድርጌ አመሰግናለሁ። እሺ አመሰግናለሁ። መልካም ጊዜ ብያለሁ። ቴንኪው ጊዜ ብያለሁ።